በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 21 ቀን የሚከበሩ የቅዱሳን በዓላት፦ ደብረ ምጥማቅ። የአርያም ንግሥት የሰማይና የምድር እመቤት የሰውነታችንም መመኪያ ቅድስት ድንግል ማርያም በዚህ ዕለት በምድረ ግብፅ ለተከታታይ ቀናት ተገልጻለች። ጥንተ ነገሩ እንደምነው ቢሉ ለስም አጠራሩ ስግደት ይሁንና ጌታችን ኢየሱስ ክርስቶስ ወደ ምድረ ግብፅና ኢትዮጵያ በተሰደደ ጊዜ ከድንግልናቱ ከዮሴፍና ሰሎሜ ጋር ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበር። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎም ቃል ኪዳን ገብቶላት ነበር። ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት ቤት ሆነ። እመቤታችንም በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን፣ ጻድቃን፣ ሰማዕታትን አስከትላ መጣች። በዚያ ሕዝበ ክርስቲያንም አሕዛብም ተሰብስበው ለ5 ቀናት ከመብርሃን ጋር ይሰነብታሉ። እንግዲህ ልብ በሉት፣ እንኳን የአርያም ንግሥት የአምላክ እናት እመቤታችን ይቅርና በዚህ ዓለም ሰይጣን ቤቱ ያደረጋቸውን የመዝናኛውን ኢንዱስትሪ ዝነኛ ሰዎችን ለማየት የዘመናችን ሰው እንዴት እንደሚቸኩል እመቤታችንን በአካል መመልከት አይደለም ስሟን መጥራት ነፍስን ከሥጋ መለየት የሚችል ጣዕምና ደስታ አለው። ባይሆን ይሄ ለሚገባውና ላደለው ብቻ ነው። የደብረ ምጥማቅና የአካባቢዋ ሰዎች ከእመቤታችን ጋር የሚቆዩባቸው ቀናት የዘላለም የሕይወት ስንቅ የሚይዙባቸው ናቸው። ፈልገው የሚያጡት፣ ጠይቀው የማይፈጸምላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ይታዩ ነበርና መብርሃንም እየመላለሰች ተባርካቸው ነበር። እነዚያ እርሷን ያዩ ዓይኖች፣ በፊቷ የቆሙ እግሮች ክብር ይገባቸዋል። 5 ዕለታት ሲፈጸሙ ሕዝቡ እመቤታችንን በእንባ ይሰናበቷታል። መብርሃን በብርሃን መስቀል ባርካቸው ከቅዱሳኑ ጋር ታርጋለች። አባ መርትያኖስ። አባ መርትያኖስ በበረሃ ከ68 ዓመት በላይ በቅድስና የኖሩ አባት ናቸው። ሰይጣን እርሳቸውን ፊት ለፊት ተዋግቶ መጣል ቢያክተው በዝሙት በተለከፉ ሴቶች ያስቸግሯቸው ነበር። አንድ ቀን አንዷ ሽቶ አርከፍክፋ በዝሙት ልትጥላቸው ብትል እግራቸውን እሳት ውስጥ ጨምረው እግራቸው እየተቃጠለ በሚወጣው ጠረን አጋንንትን አርቀዋል። እሷንም በንስሐ መልሰው ለቅድስና አብቅተዋታል። ጻድቁ ከፈተና ለመራቅ በ108 ሀገራት 108 በዓቶች የነበሯቸው ብቸኛ አባት ናቸው። ለአባት እናቶቻችን የተገለጠች እመቤታችን ለእኛ በረድኤት ትገለጽልን። ጣዕሟ ስሟ በአንደበታችን፣ ጣዕሟ ፍቅሯ በልባችን ይደርብን። ግንቦት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ደብረ ምጥማቅ የእመቤታችን መገለጥ። አባ መርትያኖስ ጻድቅ በዝሙት ላለመሰናከል እግራቸውን በሳት ያቃጠሉ አባት። ቅዱስ አሮን ሶርያዊ፣ ቅዱስ አሞጽ ነቢይ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አቡነ በጸሎተ ሚካኤል ድንግል። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መዝሙር 44 ከቁጥር 12 እስከ 17። የምድር ባለጠጎች አሕዛብ በፊትሽ ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉሡ ይወስዳሉ። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት
ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት